ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራቸው ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል። መወራጨት አለ። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል ራሳችንን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጫት ብትቀስም ምንም አታመጣ። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣ። ይቅር ክላሽንኮቭ መድፍ ጥይት ለመግዛት ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ማብራሪያ መስጠት ምናልባት አንዳንድ የደህንነትና የኦፕሬሽን ጉዳዮች ሲሆን ከሚኒስትሩ ጋር ስፔሲፊክ ሴክተሩ የሚመለከተው አካል መጥቶ ነው ማብራሪያ የሚሰጠው። አሁን ግን ሚኒስትሯ ራሷ ነገሩ ትንሽ ጠንከር ያለ ነው የተነሳው ጥያቄ እና እንደገና ደግሞ ኮምፕሬሄንሲቭ ነው ሁሉ አቀፍ ስለሆነ የተቋም መሪ ያስፈልጋል ተብዬ ታዝዤ ነው የመጣሁት። እና ሁሉ ጊዜ እንደዚህ እንዳትጠብቁ ለማለት ነው።
ጥያቄዎቹን አንድ በአንድ ሊሄድበት እፈልጋለሁ። መጀመሪያ የተነሳው ሀሳብ ከዚህ ከምስራቅ አፍሪካ የደህንነት ስጋት ጋር ተያይዞ በርካታ ሀገሮች የጦር ካምፕ በቀጠናው ከመመስረት ጋር ተያይዞ መስመሩ የባህር ንግድ የመርከቦች መተላለፊያ ከመሆን ጋር ተያይዞ እዛ አካባቢ ካለው ጸጥታና የአሸባሪነት ሁኔታ ጋር ተያይዞ የተነሳና ከዚህ አንጻር በኢትዮጵያ በመከላከያ ደረጃ ከባህር ኃይል ጋር ተያይዞ ከቀጠናው ሀገሮች ጋር ከመስራት ጋር ተያይዞ ምን እየተሰራ ነው የሚል ጥያቄ ነው። ትክክለኛ ጥያቄ ነው። የባህር ደህንነት ስጋት ችግር አለ፣ ምንም ጥርጥር የለውም። በቀጠናው ቀይ ባህር ኢንዲያን ኦሽን በሚባለው ቀጠና የደህንነት ስጋት አደጋ ያንዣብባል፣ በተደጋጋሚ ያንዣብባል። እኛ ደግሞ በቀጠናው ነው ያለነው። እኛ ደግሞ በዚህ ባህር ነው የምንጠቀመው። መውጫ መግቢያችን እሱ ነው እና የቀጠናው አደጋ ላይ ከወደቀ በቀጥታ የኢትዮጵያን ጥቅሞች በከፍተኛ ደረጃ የሚጎዳ ነው። የኢትዮጵያ ሕዝብ ደግሞ ብዙ ነው። አገሩ ትልቅ አገር ነው። በኮንትሮባንድ የሚታኖረው አገር አይደለም። ትልቅ ስራ ተሰርቶ የሚኖር አገር ነው እና የቀጠናው ደህንነት፣ የባህር ደህንነት፣ እዛ አካባቢ የሚከሰቱ የጸጥታ ችግሮች በቀጥታ እንደገና ደግሞ በዋነኛነት የሚጎዳው ኢትዮጵያን ነው። ያነሳችሁት ስጋት ትክክል ነው። ከደህንነት አንጻር ማለታችሁም ትክክል ነው። መታወቅ ያለበት ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም፣ አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል። የየብስ ችግሩ ወደ ባህር ይወጣል፣ ይወርዳል፣ ይገባል። ቀጠናው ተረግሞ ነው ወይስ ምን ሆኖ ነው አላቅም። በጣም የተበጠበጠ ቀጠና ነው። በጣም ጥናት የሚያስፈልገው ቀጠና ነው። ስለዚህ የባህር ደህንነት ስጋት በከፍተኛ ደረጃ አለ። እንዳልኩት ከየብስም ወደ ባህር ይሄዳል፣ ከባህርም ወደ የብስ ይወጣል። ዝም ብለን ነጥለን የምናየው የደህንነት ስጋት አይደለም፣ አንድ ላይ የሚታይ ነው። አንድ ላይ ሲታይ ደግሞ ቀጠናው ችግር አለበት። የሶማሌ ጉዳይ ታውቃላችሁ። እዛ አይሲስ አለ፣ አልሸባብ አለ። ሶማሊያ ማለት ደግሞ ኢንዲያን ኦሽን አፋፍ ላይ ያለ ነው። ይህ ችግር አለ። ከማዶም ችግር አለ፣ ከባህሩ ማዶም ችግር አለ። ባለፈው አመት በተለይ በስፋት የባህር እንቅስቃሴው የመደነቃቀፍ ችግር አጋጥሞታል። እሱ ብቻ ሳይሆን በቀጠናው በጥባጭ ገዢዎችም አሉ፣ የሚበጠብጡ ሁልጊዜ ጦር የሚሰብቁ ልማትና ኢንቴግሬሽን የማያውቁ ሙያ የሚመስላቸው ግጭት የሆነላቸው መሪዎችም አሉ። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት
እኛ ተባብረን ለመስራት ዝግጁ ነን። ለመስራት ዝግጁ ነን። የመንግስታችን የውጭ ደህንነት ፖሊሲ እሱን ነው የሚያመለክተው፣ በተለይም ከጎረቤት ሀገሮች ጋር በተፈጥሮም እኛ አስተባባሪዎች ነው መሆን ያለብን። ትልቅ ሀገር፣ ብዙ ህዝብ፣ ጥንታዊ መንግስት ያለበት ሀገር ስለሆነ መተባበር ማስተባበር ነው እንጂ ሌላ ፍላጎት የለንም እና የትብብር በጣም ቅድሚያ የምንሰጠው ነገር ነው። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራውያን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ፣ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል፣ መወራጨት አለ። ስለዚህ በጣም አስቸጋሪው የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። ከጅቡቲ ጋር ምንም ችግር የለንም፣ እየሰራን ነው። በጣም ነው የምንሰራው። በጅቡቲ ደህንነትም